ሰላም ጤና ስጥልን ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ተገናኝተናል። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱ በትህትና እንጠይቃለን። ፈቃደኛ የሆናችሁ ደግሞ ሼርም ጨምሮባት። ዛሬ እንግዲህ የሀገራችን ገበያ አስጎበኛችኋለሁ። በኢትዮጵያ ላይ ኑሮ ውድ ነው እየተባለ ብዙ ሲወራ እንሰማለን። ሆኖም ግን እግዚአብሔር እድሜና ጤና ይስጠን እንጂ ብዙ ነገር እንመለከታለን። ዛሬ እንግዲህ ከቅቤ ተራ ነው የምጀምርላችሁ። ይሄ በእጅ የያዝኩት የምትመለከቱት የራስ ቅቤ ነው። 110 ብር ኦር 100 ብር ይሸጣል ማለት ነው በመቂ ገበያ ላይ ማለት ነው። እንዲሁም ደግሞ በኩባያ የሚሸጡ ቅቤዎች በትናንትናው በሐሙስ ዕለት የዋለው 500 ብር ማለት ነው። ጭንቅላት በጣም አለው። ሁለቱ ኩባያ ሜቢ 1 ኪሎ ይሆናል ብዬ ገምታለሁ። ያ ማለት እንግዲህ በኪሎ ስንገዛ ከ1300 እና ከ1400 ነው የሚሆነው። እዚህ ጋር ግን ሁለቱን ኩባያ በ1000 እና በ1100 ብር እንገዛዋለን ማለት ነው። እንግዲህ ቅቤ ተራ ይሄን ያህል ዞር ዞር ካልኩኝ ወደ አንዳንድ ገበያዎች ደግሞ እዣችሁ እመራለሁ። በነገራችን ላይ ቪዲዮ ስቀርጽ ሰዎች እንዳያዩኛው ደብቄ ስለሆነ የምቀርጸው ለዛ ነው አንዳንዴ እናላችኋለሁ። ለዛ ነው ቪዲዮ አንዳንዴ እየደበቅኩም ስለምቀርጥ ማለት ነው። እዚህ ጋር እንደምትመለከቱት ድንች ነው፣ የድንች ገበያዎች እንዲሁም ደግሞ የተለያዩ አንዳንድ ገበያዎችን ነው አብረን የምንመለከተው ማለት ነው። በነገራችን ላይ መቂ ላይ የምናጣው ነገር የለም። የአትክልት ሀገር ስለሆነ ሁሉ ነገር ሞልቷል ማለት ነው። ድንች ከወደ ወላይታ ወደ ሻሸመኔ አካባቢ ነው የሚመጣው ማለት ነው። ሐሙስና ሰኞ ነው የመቂ ገበያ። ሐሙስ የበለጠ በደንብ ከተለያዩ ከጉራጌ ሀገር ከተለያዩ ቦታዎች ይመጣሉ። ስልጤዎች ይመጣሉ። ምን አለፋችሁ ከማይመጣበት ቦታ የለም። ማለትም ከአዲስ አበባ ከተለያዩ ብሔር ብሔረሰቦች መገኛ የሆነች ናት መቂ ማለት ነው። እንግዲህ ድንች በመደብ እንደ ፍላጎታችሁ አለ ማለት ነው። ከ50 ብር ጀምሮ 100 ብር 200 ብር እያለ በየአቅማችሁ አለ ማለት ነው። እንዲሁም የተለያዩ እቃዎችን መግዛት ትችላላችሁ። እዚህ ጋር እንዳጋጣሚ አንድ ለሱቅ እያወራናት ነበር አንድ ሴትዮ ገበያ ውስጥ ሱቅ ለመስራት አስበን ያለውን ሁኔታ ከሷ ኢንፎርሜሽን እየሰማን ነበር ማለት ነው። ለዛ ነው ቆም ያለው። እንግዲህ በዚህ መልኩ እየተጓዝ እንገኛለን። እዚህ ጋር እንደምትመለከቱት የተለያዩ የፕላስቲክ እቃዎች አሉ። የፕላስቲክ እቃዎቹ ልክ እንደየአቅማችሁ ከ100 ብር ከ50 ብር ጀምሮ እንደየአቅማችሁ አለ ማለት ነው። በነገራችን ላይ እዚህ ገበያ ገብታችሁ አጣው የምትሉት ነገር የለም። እዚህ ጋር አንድ ጓደኛ የነበረች ሰውየውን እስክታናግር ብዬ እኔ ዞር ዞር ለማለት ወደ ገበያዎቹ ገባ አልኩ ማለት ነው። እና እንደ አጋጣሚ ልክ እንደዚህ እየቀረጽኩኝ እያለ አንድ ልጅ ከኋላ መጥቶ እንደዚህ ስትቀርጪ ካዩሽ ሌላ ነገሩ ይመስላቸዋል። ያው አገሩ ትንሽ ኦሮሚያም ስለሆነ ምናልባት ስለ ፖለቲካ እንዳይሉሽ ስትቀርጪ ደብቀሽ ቅረጪ እያለ ነበር እና እንግዲህ ለዛም ነው አንዳንዴ ወደ መሬት ድብቅ የማደርገው። እዚህ ጋር እንደምታዩት ፕላስቲኩ ላይ የተቀመጠችው የቡና ማሽን ናት። 4000 ብር ነው የሚሸጠው ማለት ነው። በጣም ምርጥና ጠንካራ የቡና ማሽን ነው በየቤቱ የሚገኝ ማለት ነው። በነገራችን ላይ ገና ሲመጣ 1200 ኦር 1800 ነበረ። አሁን ላይ ግን ወደ 4000 ገብቷል ማለት ነው። ይህ ማለት ምንድን ነው? በተለያየ ጊዜዎች የተለያዩ የገበያ ሁኔታ ይቀያየራሉ። ምክንያቱም እኛም የምንሰራው ስራዎች በተለያዩ ጊዜ የደሞዝ ገቢ ምንጫችን የተለያየ ነው ማለት ነው። ልክ እንደ ዶላር ምንዛሬ ሁሉ የገበያው ሁኔታ እንደዛው የተቀያየረ ይሆናል ማለት ነው። ለዛም ነው አንዳንድ ገበያ ላይ ከፍና ዝቅ የሚለው የገበያ ሁኔታ ማለት ነው። የኑሮ ውድነት አለ። አዎ የኑሮ ውድነት አለ። ሆኖም ግን ሰው እየኖረ ነው እንደ ኑሮ እንደ አቅሙ ማለት ነው። አንዳንድ ጊዜ እኛ በስደት ዓለማት ስንኖር ብዙ ነገሮችን ለምደን እንሆን እንችላለን። ብዙ ነገሮችን እናያለን ይሆናል ማለት ነው። ኢትዮጵያ ስንገባ ያ ነገር እንዳይሆን አልሆነልንም ብለን ስናስበው ኑሮ ተወደደ እንደዚህ ሆነ እያለ እንበሳጫለን ማለት። እዚህ ጋር እንደምትመለከቱት እንግዲህ የጫማ ገበያ ነው ማለት ነው። እስኪ ጫማ ለማየት የሚለውን ገባ ብዬ አንድ ወጣት ጋር ቆም ብዬ ነበረ እየቀረስኩ ያለሁት። እንግዲህ እንደምትመለከቱት ከ100 ብር ጀምሮ እንደ አቅማችሁ አለ ማለት ነው። ይሄ ጫማ በጣም የወደድኩ ጫማ ነው። አሁን ፋሽን እንደ ፋሽን ተለቀውበታል ማለት ነው። እና 300 ብር መጨረሻው 300 ብር አለኝ ማለት ነው። በነገራችን ላይ ጫማዎቹ በጣም የሚያማምሩ ናቸው። የልጆች ጫማ፣ የአዋቂ ጫማ ምን ልበላችሁ አዳዲስ ፋሽኖች መጥተዋል። የድሮ የነበሩትና አሁን ላይ የምታዩት አንድ አይሆንም። እዚህ ጋር እየለካውም እንግዲህ ማሳያችሁ ጫማ
የመጨረሻ 300 ብር ያሌ ማለት ነው። በተለያዩ ከለሮች አሉ ማለት ነው። እና እውነት ኢትዮጵያ ላይ ኑሮ ተወዷል እያላችሁ የምትጨናነቁ ውድ ኢትዮጵያን እህት ወንድሞቼ፣ በተለያዩ በስደት አላማት ያላችሁ እኔ እምላችሁ ነገር ቢኖር ኑሮ በዓለም የመጣ ነው እንጂ በኢትዮጵያ ብቻ አይደለም። እንደምትመለከቱት በአረብ ሀገራትም የተለያዩ ነገሮች ላይ የተለያዩ የዋጋ ጭማሪዎች አሉ። ምናልባት አንዳንድ ጊዜ ሰዎቻችሁ ወይም ሴቶቻችሁ ሲገዙ እዚህ ላይ እቃ ጨምሯል፣ እቃ እንደዚህ ያታባክኑ የሆነ የሚባልበት አንዳንድ ቤቶች አሉ። እንደዛ ማለት ነው። እዚህ ጋር እንደምትመለከቱት ጎመን የ30 ብር የ20 ብር እንዳያቅማችሁ ማለት ነው። እዚህ ጋር የ30 ብር ብላን የሰጠችን እንግዲህ መረቅረቅ አድርጋ እየሰጠችን ነው። ቃሪያው የምትመለከቱ ደግሞ 10 ብር ነው ማለት ነው። ቃሪያም 10 ብር ገዛን። ጎመኔ 30 ብር ገዛች። አብራን ሄደች ጓደኛ የነበረች። እዚህ ጋር እንደምትመለከቱት የድንችና የተለያዩ ገበያዎች ነው። በነገራችን ላይ መቂ ላይ ድንች ስትፈልጉ በማዳበሪያ ስትፈልጉ በምድብ እንደፈለጋችሁ እንደ ምርጫችሁ ነው የምትገዙት ማለት ነው። ምክንያቱም መቂ በጣም በጣም ምርጥ ሀገር ናት። መቂ አንድ እንጀራ በቂ ሰው ተናፋቂ የተባለላት ምርጥ የምወዳት ሀገር ማለት ናት። እዚህ ጋር ደግሞ እንግዲህ ቡናን የምንመለከተው ያው ሰውየው እንዳያኝ በርቁ እየቀረስኩ ያለሁትኝ። በነገራችን ላይ ምርጥ የሚባል ቡና ኪሎ 1200 ብር ገብቷል። ሶሪ 1400 ብር ገብቷል ማለት ነው። እንደየቡናው ይለያል ማለት ነው። እንግዲህ በፊት በነበረበት ገበያ የምታውቁት አሁን ላይ ኑሮ ሲጨምር እረ ኢትዮጵያ እንዴት ተደርጎ ይኖራል የምትሉ ትኖራላችሁ ማለት ነው። አረ ይኖራል፣ በደንብ ይኖራል። በነገራችን ላይ ማለት ነው ሰው እንደየአቅሙ ነው የሚኖረው፣ እንደየቤቱ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ሲባል ሰምታችሁ አታውቁም? ልክ እንደዛ ሁሉ በሀገራችንም ላይ የቤታችን የተለያየ ህይወት ውጣ ውረድ እንዳለ ሁሉ የገቢ ምንጫችንም ዝቅና ከፍ እንደሚል ሁሉ ኑሯችንም ልክ እንደዛው ነው ማለት ነው። እና ሙዶችዬ እንግዲህ ዛሬ ይሄንን የመሰለ እንዲህ ገበያውን ጎብኘት ላስደርጋችሁ ብዬ ነው ማለት ነው። አንዳንድ ቦታዎችም ለማየትም ለመግባትም ሞከራ አድርጌ ነበረ። ሆኖም ግን ያው እንደተለመደው ካሜራ ለማሳየት ትንሽ ስለፈራሁኝ ለዛ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ 50 ብር እና 100 ብር ይሄ ቀይ ስር እንግዲህ 100 ብር ነው የተመደበው። ድንቹም 100 ብር እና 50 ብር የተመደበው ማለት ነው። እንደየአቅማችሁ ገዝታችሁ ትገባላችሁ ማለት ነው። እዚህ ጋር እንደምታዩት የ50 ብር ቀይ ስር አለ፣ የ100 ብር ቀይ ስር። ሰው ሁሉ እንደ ደረጃው ገዝቶ ይገባል ማለት ነው። ምክንያቱም የቀን ሰራተኛ ሊኖር ይችላል፣ የቢሮ ሰራተኛ ወዘተ ከተለያዩ ቦታ ስለሚገባ እቃው ዲስካውንቱ የተለየ ነው የሚሆነው። ምክንያቱም አቅርቦቱ ብዙ ስለሆነ የተጨናነቀ አይሆንም ገበያው ማለት ነው። እዚህ ጋር ማዘሯ ናት እየቆጣጠረች ያለችው፣ ደንበኛ ያላችሁ መሰለኝ እና ከደንበኛዋ ጋር እቃ እየገዛዛች ነው ያለችውና እንደምትመለከቱት እዚህ ጋር ደግሞ ካሮት እዚህ ጋር ትልልቅ የተመደበው የ200 ብር ነው። በትልልቅ የተመደበው እነኛ ትንሾቹ ደግሞ በ50ና በ100 ብር የተመደቡ ናቸው። ልክ እንደየደረጃችን እንደየፍላጎታችን በየደረጃው አስቀምጠውልናል ማለት ከኛ የሚጠበቀው በደረጃችን የ50 ብር ምንፈልግ የ50 የ100 ምንፈልግ የ100 ይዘን ወደ ቤታችን መግባት ማለት ነው። የግዴታ እከሌ ካሮት በልቷልና እኔ ካሮት ልብላት ሳይሆን እኛ ምን እንፈልጋለን፣ ምን አይነት አቅርቦት ያስፈልገናል፣ ምን አይነት የተመጣጠነ ምግብ መብላት አለብን የሚለውን ራሳችንን አስበን ነው ማድረግ ያለብን ማለት ነው። አጋጣሚ እዚህ ጋር እየቀረስኩኝ በነበረ ሰዓት አንድ ወጣት ምን እንዳለኝ ልንገራቸው ማለት ነው። ለሚዲያ ለቲክቶክ ወር ለምንድን ነው የፈለግሽው? እንግዲህ አየር ትገቢልኛለሽ ብሎ በሳቅ ነው የገደለኝ ማለት ነው። እና ያው አንዳንድ ጊዜ በቪዲዮ ቀርጸው ለተለያዩ እርዳታ ድርጅት እያሉ በሰዎች የሚነግዱ ስላሉ ልክ እንደዛ መስሎት ነበር ልጁ። እኔ ግን ያው ያለውን ነገር አስረዳሁት ማለት ነው። ያው ፊታቸውን ለማስገባት አልፈልግም። ምክንያቱም አንዳንድ ሰው የማይፈልግ ይኖራል ማለት ነው። ያው እየተደበኩም ስለምቀርጽ ማለት ነው። ውዶችዬ እንግዲህ መቂ በጣም 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 ሰፊ የሆነች ቦታ ናት። እኔ አካባቢው የገባሁበት ቦታ ብቻ ነው እንጂ ያሳየኋችሁ ብዙ ቦታ ከሰል ተራ፣ ዶሮ ተራ፣ የተለያዩ ቦታዎችን ማየት እንችል ነበረ። በነገራችን ላይ እዚህ ጋር እየቀረስኩኝ ነበር እና ማለት ነው እያወራችኝ ነው ልጅቷ። የስንት ነው የምትፈልጉት የስንት እያለች እየመደበችልን ነበር ማለት ነው። እና በነገራችን ላይ ዶሮ በጣም ምርጥ ምርጥ ዶሮዎች እስከ 1000 ብር እስከ 800 እስከ 700 ብር ይገኛሉ ማለት ነው። እዚህ ጋር እንደምትመለከቱት ጤና አዳም ለመትከል እየገዛው ነበረ።
ጤና አዳም ለመትከል እንዲሁም ደግሞ የመጥበሻ ቅጠል የፈለጋችሁትን አይነት በነገራችን ላይ ይኖራል ማለት ነው። እንደዚህ በየገበያው ይዘው ይዞራሉ። የሚፈልግ ሰው ገዝቶ የተከለች አሁን የገዛዋት 10 ብር ናት። 2 እግር ነው 10 ብር ነው የገዛዋትኝ። ያው የአትክልት ነገር አይሆንልኝም ማለት ነው። ማዘር እንደውም አረ ምን ያደርግልሻል እያለች ነው። በነገራችን ላይ እኔ ከኢትዮጵያ ስወጣ በጣም የሚያምር ጤና አዳም ተክዬ ነበር የሄድኩትና እዛ አንድ ሴትዮ እንዳጋጣሚ ገነጠለችውና ከአናቱ በዛው ደረቀ አሉኝ። ስመጣ በጣም ነው የተናደድኩትኝ። አንዳንድ ሰው እጁ መጥፎ ነው አትክልት ያደርቃል ይባላል። በተግባር በዚህ ሴትዮ አየሁት ማለት ነው። አሁን እንደገና እንግዲህ ያው አትክልቴ ልተካክል እየገዛዛው ነው እላችኋለሁ። ለምሳሌ በክረምት ላይ የጎመን፣ የሽንኩርት፣ የቃሪያ፣ የሚጥሚጣ የተለያዩ ችግኞች ገበያ ላይ ይወጣሉ ማለት ነው። በዛ ሰዓት ገዝተን ነው እንግዲህ ግቢያችን የምንተክለው። ከዛ በኋላ ጎመንም ሆነ ቲማቲም፣ ሽንኩርት፣ ቃሪያ ከውጭ አንገዛም ማለት ነው። ከዛ እየወሰድን ነው ምንበላው ማለት ነው። እንግዲህ ውዶችዬ የዛሬ ገበያ ውሏችን ይኸው በእንደዚህ አይነት መልኩ ቃኘት ቃኘት እያረኳችሁ ነው። ነጭ ሽንኩርት ኪሎ 280 260 ይላሉ። ያው የሽንኩርቱ ደረጃ ይወስናል ማለት ነው። እዚህ ጋር እንደምታያቸው ጫማዎች በተለያዩ ዲዛይኖች አሉ። እንደየአቅማችሁ ከ120 ብር ጀምሮ እስከ 350 ብር እንዲሁም ደግሞ ከ140 ብር ጀምሮ እንደ ጫማው ይለያያል ማለት ነው። ያው አንዳንድ ቦታዎችን ቆም እያልኩኝ ለማየት እንደሞከርኩት ማለት ነው። ልብስ በተለይ በሽበሽ ነው የሚገርባችሁ። መቂ በተለይ ጠዋት ጠዋት ላይ ብትወጡ ከአዲስ አበባ የሚመጡ ቦንዳና ኮንትሮባንዶች በጣም ነፍ ነው ማለት ነው። ያው ልጅ ወልዶ ለማሳደግ አትቸገሩም ልላችሁ ፈልጌ ነው መቂ ላይ ማለት ነው። መቂ በጣም ደስ የምትልና ውብ የሆነች ከተማ ናት። አንድ ቀን ደግሞ በሰፊው ከተማውን ቀርጬ በደንብ አድርጌ አስጎበኛቸዋል። እዚህ ጋር የማዘሯ ዳሌ ነው እያሳያችሁ ያለሁት ማለት ነው። ከፊት ከፊቴ ዘንቢሊዛ ማዘሯ ይልች ነው ማለት ነው። እና እንግዲህ በመሀል መሀል አንዳንድ ቦታ የምንሄድም ያው የገበያ ቦታ እየፈለግን ስለሆነ አንዳንድ ቦታዎችን ገበያ ጥናት እያደረግን ነው። እና እንግዲህ የገበያ ጥናቶቻችንን እያደረግን ለአንዳንድ ሰዎች ቦታ እንዲያፈላልጉልን መልእክታችንን ነግረን እንግዲህ በትንሹም የምንፈልጋቸውን ገበያዎች ገዛዝተን ወደ ቤታችን ለመመለስ ዝግጅት እያደረግን ባለንበት ሰዓት ላይ እንግዲህ ያው መውጫውን በደንብ እንድታዩት ደግሞ የበለጠ እያሳየዋችሁ ይገኛለሁ። ውዶችዬ ሀሳብ አስተያየቶች በኮመንት አላስቀምጡልኝ። ወዳችኋለሁ። ባይ ባይ።